ዝንቦች እዚህ ዝንቦች ሲመጡ ሲሳደቡ ምናምን እጆቼ ንፉባቸው እንዴ ያን ኮሜንታተር ሲሳደብ ዝምባም እያላችሁ ነው ማጸለይ ያለባችሁ። የሆነ ማለት በጣም ሃይ ሌቭል ላይ ያላችሁት እንድታውቁት ነው። እርግጫ ተጀምሯል። የጃኒና የቤታ ደጋፊዎች ሩዋንዳ ያሉት ትክክለኛ ቲክቶክን አሁን አየን። ወይኔ ጉዴ ጋይስ ካሙዙ ካሳና ንዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን ሰላም እንዴት ናችሁልኝ? የምወዳችሁ የቻናሌ ተከታታዮች በሌሎች ጉዳዮች ተመልሰናል። በጃኒና በቤታዮ መካከል የተፈጠረው አታካራ እስከ ተከታዮቻቸው ድረስ ምንድነው የሚለውን ነገር መነሻው ምንድነው፣ እየተካሄደ ያለው ነገር ምንድነው፣ የሁሉ ነገር የሚለውን አብረን እናያለን። እኛም የታዘብነውን ነገር እናስቀምጣለን ማለት ነው እውነቱ። በሌላ ጉዳይ ደግሞ ተወዳጁ አርቲስት ንዋይ ደበበና በካሙዙ መካከል የተፈጠረው ነገር ምንድነው የሚለውን እንግዲህ ከታማኙ ምንጫችን ከሀበሻ አብረን እናያለን። እናንተ ማሳባችሁን ትሰጡባችኋላችሁ። ሌሎች ጉዳዮችም አሉ። የአዶናይና የዩቲናስ የአምናዎቹ አንደኛና ሁለተኛ ቲክቶክ አዋርድ ተሸላሚዎች ኮላብ ሊያደርጉ ነውና ያን አስመልክቶ ብዙ ነገሮች እየተባሉ ይገኛሉና ሁሉንም ነገር አብረን እናያለን። መጀመሪያ ቤታዮና ጃኒ የተባባሉትን አንዳንድ ቀንጨብ አድርጌ ላሳያችሁና መነሻውን ሁሉንም ነገር አብረን እናያለን። ሰብስክራይብ ያላደረጋችሁ እዚች ጋር ሰብስክራይብ እያደረጋችሁ ላይክ እና ሼር ሁሌም እንዳይረሳ። እዚህ ያላችሁ ቪፒኤን ቦግ አድርጋችሁ እኔ ጎን መሆናችሁን አሳዩኝ። ሞዳችሁ ቤተሰቦች ወደ ቪዲዮቹ እንመለሳለን። እንደሞ ያለ ፊልተር ፎታቸው እንደሚለጠፍ እያሰባችሁ እኔን በኤዲት ስታመጡ እናንተም በኤዲት እንደሚመጣ እኔ እያልኩ እያለቀስኩ ያለበትን ስታመጡ እናንተም እያለቀሳችሁ ያለበትን የደጋፊዎቻችሁ ይመጣልና ስለዚህ ለዛ መልስ የለኝም። እኔ ለምታደርጉት ሁሉ ላይክ እናንተም ትደረጋላችሁና ከማንም ዝምባም ጋር ተሰዳደቡ። እንደዚህ ብዙ ብልገስ ባለኝ ወደ የሚሳደብን ሰው አሳጁ። እኔ ለሷ ከአንዴም 10 ጊዜ የቆምኩላት ሰው ነኝ። ገባሻ? ኢቭን እንኳን ልብስ ተይና በተራ ነገር እንኳን ልብስ ላኩልኝ ላለችው እንኳን ሲናገሯት እንኳን ተናግሬላታለሁ። ገባሽ? በጣም በብዙ ነገር ቆሜላታለሁ። ለምን ጦር የሆኑ ሰዎች አሉ። ጦርነቱን በጉጉት የሚጠብቁ ጦርነት አለ። ታያቸው እባክሽ። ወት ይደብራል። ከሄዳሉ ሊብስባቸዋል እንጂ እንትና አይልም እኮ ለእነሱ ነው ጣጣሙ ይለጣው። አሁን ገባሽ? ምን እንደሌላው አይደለም። እኛኛ ልጅ ቢሉ ምን አለሽ ቢሉ ቤታ ነገረኛ ናት ቢሉ ሐሳቤን እኔ ቤቴን በሬን ዘግቼ አልቅሼ ውጭ ወጥቼ ደግሞ ምንም እንዳልተሆነ ተኳኩዬ ምግብ የምበላ አይደለም። ለቅሶዬንም እሌንም ንዴቴንም ፊት ለፊት ነው ማሳያችሁ። ሰው ፊት መጥቼ ምንም እንዳልሆንኩኝ ውስጥ ደግሞ ገብቼ እየዬ እንደዛ አይደለም። ሰው ሳይነካችሁ አትንኩ፣ ሰው ሳይደርስባችሁ አትድረሱ። አራት ነጥብ። አይ እንደርሳለን የምትሉ ከሆነ እየቀመሳችሁ ነው። ቅመሳት አለቀ። እያላችሁ ነው ማጸለይ ያለባችሁ። የሆነ ማለት በጣም ሃይ ሌቭል ላይ ያላችሁት እንድታውቁት እና አትሰዳደቡ፣ ወርዳችሁ አትሰዳደቡ፣ አትመላለሱ ከማንም ሰው ጋር ሃይ ሌቭል። እኔ ስመልሰታችሁ ታውቃላችሁ። ስለዚህ ኩል በቃ ራሳችሁን አስከብራችሁ ራሳችሁን። ግን ደግሞ አሁን ከማንም ሰው ጋር ባለመመላለስ ራሳችሁን አስከብሩ። ኦሬዲ እኮ በቃ የታወቀ ነገር እኮ ነው። ገባችሁ? ዝንቦች እዚህ ዝንቦች ሲመጡ ሲሳደቡ ምናምን እጆቼ ንፉባቸው እንዴ ያን ኮሜንታተር ሲሳደብ ዝምባም እያላችሁ ቤታ ተሽላለችም አትበሉ። ቤታን ምን እንወዳታለን አትበሉ። ጠላት ቤት አትሄዱ። ጠላት ነው አለቀ። ጠላት እኔ አያስፈልገኝም ውዶቼ። እዛ ሰው ቤት ሄዳችሁ ኮሜንት ላይ እኔን መጽሐፍ ስፓም ላይ እንዲወጣ ማድረግ አይጠበቅባችሁ። ራሴን አውቀዋለሁ፣ አቅም እንዳለኝ አውቀዋለሁ። ከደጋፊዎቼ ጋር ደግሞ ምን ያህል አቅም እንዳለኝ አውቃለሁ። ማንም ሰው ሊናገረኝ የመጣን በአንድ ቀን ነው ጸጥ ያደረጋችሁት። ለዛውም ምንም ክፉ ሳልናገር ምንም መጥፎ ነገር ሳልን ከእንቅልፌ ስነቃ ነው የስድብ ማዕት ላይ ደረሰብኝ። ግን እናንተ ደግሞ በአንድ ቀን ነው ጸጥ ያደረጋችሁትና መሰዳደብ ምናምን አያስፈልግም። ሁሌ እንደምላችሁ ስድብ እፉዬ ካካ ነው። እርግጫ ተጀምሯል። የጃኒና የቤታ ደጋፊዎች ሩዋንዳ ያሉት ሩዋንዳ ቤታዩ ትልቅ ጌም አልነበረም። ልጁ እንጫወት አላት። እስከማውቀው መረጃ ነው የደረሰኝ ነገር እንጫወት አላት። እሺ ብላው ነበረ። ይሄ የቀጠሮ ወር ምናምን ተዘጋጅቶ አልነበረም። አይ ቲንክ በሁለት ቀን ውስጥ ይመስለኛል የሆነ ጊፍት የሚሰጠኝ ሰው አለ ጌም አጫውችኝ ይላታል። እሺ አለች። ግን ስታስበው የክብር ጉዳይ ነው። ጠላቶቿን ረስታለች በዛ ሰዓት ይመስለኛል። ቤታዩ ብትሸነፍ ብዙ ጠላት እንደሚረግጣት እርግጠኛ ነኝ። አላሰበችውም በዛ ሰዓት። አይ ቲንክ ከቅንነት ይመስለኛል። እሺ ትላለች። የክብር ጉዳይ ነውና ያው ተሸንፋት የምታውቀው ነገሩን ለካ እዚህ ቤት እሳት አለ። ከቅንነት ነው ቤታዩ። የፈለገ ጸብ ቢኖረን ሀቃቅ ነው።
ሀቅን እኔ ብትገሉኝ አልበላም የማንንም ሀቅ። ስለዚህ ምንድነው ከዛ ምን አደረገች ስታየው ይሄ ነገር ያስወቅጧታል፣ ትወቀጣለች፣ ትሰደብበታለች፣ ትዋረድበታለች ብትሸነፍ። ተግባባን? አልተዘጋጀችም። እሱ ጊፍተር አለኝ ብሎ ነው የመጣው። እሷ ደግሞ ከቅንነት ኦኬ እንጫወታለን አይነት ነገር ነው። ሰው ያንን ነገር በሲሪየስ ወሰደው። ናው የቀጠሮ ጌም አስመስለው ጨዋታውን መጫወት ፈልጉ። ልጁ ያንን ፈለገ፣ ዮናታን ማለት ነው። ዮናታን ያንን ፈልጎ ከች ሲል በቀጠሮ ቀን ቤታዮ ደግሞ አይ ይብራብኝ ነገር ብላ አላሻለች ማለት ነው። እኔም በሆነ ማለት ነው ዛኔ ሪፕሌስ ተግባባን? እኔም በሆነ ማናችንም ብንሆን እንግዲህ ቆም ብሎ የሚያስብ ሰው ሶሻል ሚዲያ ላይ ትልቅ ለራሱ ቦታ የሚሰጥ ሰው ስለሰጠው ስላልሰጠው አይደለም የሚሰጥ ሰው ቆም ብሎ ያስባል። ይሄ ነገር ወደ ሌላ ይቀየራል። ስለዚህ ምን ይደረጋል? የቀጠሮ ቀኑ አይ ስትል ጃኒ ደግሞ ልጁ ጠራት፣ ነይና ተጫወቺ ከኔ ጋር አላት። ጃኒ ተጫወተች። ልጁ እንዳለውም የቀጠረው ያ ሰው በደንብ አድርጎ ሰጣው። ጃኒን አሸነፈ። ይሄ ነው የተፈጠረው ነገር። ጃኒም ምንም በክፉ አልተናገረች፣ ምን አላለችም። ጥሩ ነው ያጫወታችሁኝ፣ የቀጠሮ አይደለም ዝም ብዬ መጥቼ ነው የተጫወትኩት አለች። አለቀ አይደለ? ይሄ ነው የተፈጠረው። ስለዚህ ማንም እዚህ ቦታ ላይ የተሳሳተ የለም። ማንም ጃኒም ስህተት አልሰራችም፣ ቤታየውም ስህተት አልሰራችም። ዮናታን የሚባለው ደግሞ ከዚህ በፊት የቀጠሮ ግን ተጫውቷል። እስከማየው ድረስ አላውቅም፣ ሲጫወት አይቼው አላውቅም። ስለዚህ የጃኒ ቤተሰብም የቤታየው ቤተሰብም የምትረጋገጡበት ምክንያት አልገባኝም ጨርሶ። ጃኒ እዛ ቤት ገብታ እኔና አንቺን አሁን ጠላት ካልሆነ ማለት ቅናተኛ ሰው ካልሆነ እኔና አንቺ ምናችን ይጣላል ምናምን አይነት ሙድ አራመዱ ሁለቱ ማለት ነው። ማን እንዴ ጃኒ ሞራል ገስት ገብታ ነበረ። ይሄ ነገር ታላየ አንተ አላየሁም። ቀጥ ይጅበት ይሄ በጣም ፖይንቱን ይዘሽ የመጣሽው አዩ ይሄ ነው ዋናው ፖይንት ይሄ ነው። ትክክል። ከዛ ዲቦራ ጋር ገብታለህ ተጨርስ ጆከር ቀጥ ይቀንብሽ። እሺ ከዛ ገብታ እኔና አንቺ ቅናተኛ ሰው ካልሆነ አሁን እኔና አንቺ ምናችን ይጣላል ምናምን ነገር አለች ማለት ነው። ይዘርች ማለት ጃኒ እሺ ይሁን ኦኬ ይሁን። ከዛ ቤታ ይሄን ነገር ሰማች። እንዴት ነው መቀና አለች ላይ በላይ ገብታ ማታ ተባለባት። ልክ መልስ ሰጣለች ቤታ። እኔ በሁለቱም እንትን አይደለም በቃ ቤታ ትክክለኛ ነገር ነው የተናገረችው። እዛ ጋር ስም አልጠራችም። የሚያውቅ ያውቀዋል። እንዴት ነው መቀናው ምን ያስቀናኛል ዛሴ ማለች። በቃ እኔ ሁለቱ ጦርነት ይሄ ነው። ሁለቱ የተባባሉት ነገር ይሄ ነው። ከዚህ የዘለለ ነገር የለውም። በቃ እኔና አንቺን ቅናተኛ ሰው ካልሆነ ማን ይጣላልና አለች። ቤታ ደግሞ ምንድነው የሚያስቀናኝ ነገር አለች። ኦኬ ባሽሙር ነው ወይስ ቀጥታ? ባሽሙር ነው ወይስ ቀጥታ? የተናገረችው ነገር እኮ ቀጥታ እየነገርኩህ እኮ ነው። እኔና አንቺን ይጎ ያለበት ሰው ቅናት ያለበት ሰው ካልሆነ ምናችን ይጣላል ምናምን ነገር ነው የተባባሉት ሁለቱ ማለት ነው። ለማን እንደሆነ እዚህ ጋር ስም አልተጠራ ምናምን ብለን በሰግጥ ቢታ ገባኝ። ኧረ ምን ሆነሽ ነው? ይሄ ሊጠፋኝ ነኝ እንዴ? እሺ ከዛ ቤታ ያው ያናደደ አይደለ? ቤታ ተናደደች። ማታሰለኝ እኔና አንቺን ይጎ ካልሆነ ማን ይጠላናል የሚለው ቃል በቃል ከማን አፍ ነው የወጣው? ከጃኒ ነው። ከጃኒ አፍ ነው የወጣው? አዎ ፕሊዝ ይሄ ነገር እውነት ነው የምትሉ ኢንሳይደሮች በውስጥ ቪዲዮ ላኩልኝ። አሁን የምትሉ እዚህ ጋር ኮሜንት ላይ ጻፉ። ኢንሳይደሮች እንደ ሄለን እኔ ግን ለቀኑብሽ አንድ ነገር ልንገርሽ፣ ጥያቄ ልጠይቅሽ። ጃኒ የምትጠላት ቤታ ብቻ ናት? ብዙ የሚጠሏት ልጆች አሉ አይደል? ዲቦራን የሚጠላት ብዙ ሰዎች አሉ አይደል? እንዴ እኔና አንቺ የምንጠላ ሰዎች ነን ያለች ለአንድ ሰው ነው እንደ መልዕክቱ። የሚጠላት ዲቦራ የሚጠላ ብዙ ሰው አለ፣ ጃኒ የሚጠላት ሰው አለ፣ ቤታዮን የሚጠላት ሰው አለ። እኔን ነው ብላ ለምን መጣች እሷ? ታብራሪልኛለች። ነገርኩሽ እኮ መጀመሪያ ቤታ ካንስል ያደረገችው እንጂ አክሴፕት አድርጋለች። አሁን ይሄ ሾርኔ ለማን ነው ብለሽ ሌላ ክርክር ውስጥ እንዳትገቢ 100%። ለምሳሌ አንድ ነገር ሾርኔ ምናምን አይደለም። ባለፈው ማሜ ሲታሰር ለቀኑብሽ ላሰር ማሜ ሲታሰር ሄለን አክሴፕት አድርጋ ከማሜ ሚስት ጋር ልትጫወት ነበረ። እሱ ተናቀረ ተብሎ ማለት ነው ሞጣ ጃኒ አክሴፕት አድርጋ ብትጫወት ምን ክፋት አለው? ኖርማል ነው። በቃ ይሄ ነገር አለ። እሷ ይሄ ነገር ተናገረች። እሷ ጋር ላይ ገብታ ያቺ ዲቦራ ማንን ለማጥቃት እንደፈለገች የታወቀ ነው። ጃኒ የቤታዮና ጃኒ ጸብ መነሻው የዮናታንና ቤታዮ ጌም ላይ ነው ማለት ነው። እሱ የሆነ ጊፍት ሰጣለው ቀጠሮ ጌም አዘጋጅ ተብሎ የፈጠነ ተዘጋጀ። ከዛ በኋላ ሁለቱ ሊጋጠሙ ሲባል ካንስል አደረገች። ያው ክብር ነውና እሷ አልተዘጋጀችም። ጊፍተሮቿ ምናምን አልቀሰቀሰችም። ማስታወቂያ አልተሰራም አይነት ነገር ስለነበር ካንስል አደረገች። እሷ ካንስል ስታደርግ ጃኒ በሷ ተተካች፣ ገባችበት ማለት ነው። የዛኔ እኔ ካንስል ያደረኩትን እንዴት እሷ እንትን ትላለች የሚል ቅራኔ ውስጥ ገቡ። ከዛ ሁለተኛ ደግሞ የሆነ ነገር ሲባባሉ እሷ የተጣላቻት ዲቦራ ጋር ያው ጸብ እንዳለ ይታወቃል። ቤታዮ ጋር እሷ ጋር ሂዳ ወሬ ጀመረች። ከዛ በኋላ እንዲህ ነው አይነት ወሬ ተነሳ። እኛን የሚቀናብን ካልሆነ ማን ይጠላናል አይነት ወሬ ተጀመረ። ያንን ሰማች። ምላሽ ሁለቱም ጋር መጨረሻ ላይ ወደ ግሩፕ ሄደ ማለት ነው። ወደ ደጋፊዎቻቸው ሄደ። ሰላም አዶና ይባላልው። የአመቱ ምርጥ ኮላብ ይዤላችሁ መጥቻለሁ። ከዜሮ ተነስታ በጥንካሬዋ እዚህ ደረጃ የደረሰች ጀግና ሴት ነች። ቲክቶክን በመጠቀም ህይወቷን ቀይረዋለች።
ትክክለኛ ቲክቶክን አሁን አየን። ወይኔ ጉዴ ጋይስ፣ የማትገመት ሰው ሁኑ ማለት አሁን ነው ስታምሩ። እኔ አላምንም። ኦ ማይ ጋድ ሁለት እንቆቻችን ማርያም እንዴት ደስ ይላል። ኳሊቲ ይላል። በዚህ ህዝብ መደነቅ አትገረሙ፣ መወደድ አትገረሙ፣ ምናምን አትገረሙ። ታውቃላችሁ በሰው ሀገር እንዳያስቀሯት ፍቅር ይበላችሁ። እንትን ያለውን ያላልኩም እኔ ለምን እንደዚህ እንደምታውቃለ ይሄ ህዝብ ሶሻል ሚዲያ ላይ ጋይስ በጣም ስትወደዱም ስትደነቁም አይሙቃችሁ። ጌታ ነው የምላችሁ። ስማ ልክህን አገኘህ፣ ቦታህን አገኘህ። አንቺ ሀሜተኛ ላም ነው። የፈረንጅ ነው የአበሻ ላም ነው? ወይኔ የፈረንጅ ነው የአበሻ ላም ነው? ሹገር አገኘ። ማናት ሹገሯ? ማናት ሹገሯ ጋይስ? የሁለቱን ኮላብ እንዴት አያችሁት ጋይስ? ታስታውሳላችሁ? ቲክቶክ ክሬቲቭ አዋርድ ላይ ሁለቱ እዚህና እዚህ ጫፍ ላይ የነበሩ ሰዎች ናቸውና ግማሹ በሱ ወገን ግማሹ በሱ ወገን ሆነው ብዙ ሰዎች ሲከታከቱ ሁሉ ነበር። ታስታውሳላችሁ? እንደውም እሱ ሲደግፉ የነበሩትን እሷ እያኮረፈች አይነት ነገር ብዙ ነገር ውዝግብ ውስጥ ተገብቶ ሁሉ ነበር እንደምታስታውሱ ከሆነ። አሁን ግን ሁለቱ አብረው የሚሰሩ ከሆነ ነገሮች ሁሉ በጣም ሃይ የሚሆኑ ይመስለኛል። ምክንያቱም የሱ አንዳንዴ ቪዎቹ እንደምታስታውሱ ቀዝቀዝ እያሉ ነበር፣ እሷም የሆነ እየተተቸች ነበር። ሁለቱም በጣም ቶፕ ላይ ያሉ ሰዎች ሲገናኙ እንደገና ሌላ ደረጃ ሌላ ድምቀት ነው የሚሆነው ብዬ አስባለሁ። ይሄን አስመልክቶ እናንተ የታዘባችሁትን ነገር ምን ይፈጠር ይሆን የሚለውን ነገር ሐሳባችሁን ኮሜንት ላይ አስቀምጡ። በነገራችን ላይ እሷ እንትኑ ላይ እየተወዳደረች የዳሽን ባንክ ውድድር ላይ እየተወዳደረች ሰፖርት እያደረጋትም ይገኛል ማለት ነው። በዛ ምክንያትም ጭምር ነው። ይመቻል። ነዋይ ደበበ በቀጣይ ሊያወጣ ባሰበው አልበም ዙሪያም ችግር እንደገጠመው ተሰማ። ነዋይ ደበበ የገጠመውን ነገር በሽምግልና ለመፍታት ጥረት እያደረገ እንደሆነም ሰምተናል። የዜማና የግጥም ደራሲ ድምፃዊ ነዋይ ደበበን የመጨረሻ አልበሙን ለአድማጭ ካደረሰ ዓመታት አስቆጥረዋል። ድምፃዊው አሜሪካን ሀገር በነበረ ጊዜ ጀምሮ ሲያሰባስብና ሲሰራ የነበረው የሙዚቃ ብዛት 40 እንደሆኑ ምንጮች የገለጹ ሲሆን እነዚህ ስራዎችን የማቀናበር ኃላፊነቱን የተለያዩ የሙዚቃ አቀናባሪዎች ሲሰሩ ቆይቶ የነበረ ቢሆንም አሁን ላይ ግን የተለያዩ አቀናባሪዎች እጅ የነበረው ሙዚቃን ስብስብ ወደ ካሙዙ ካሳ እንዲገባ እርሱ ሲሰራቸው ቆይተው ነበር ያሉት የቅርብ ምንጮች። አሁን ላይ ግን ካሙዙ ካሳና ነዋይ ደበበ በመጋጨታቸው ምክንያት በካሙዙ እጅ ያሉ የሙዚቃ ስራዎችን አቀናባሪው ለነዋይ ለመስጠት ፈቃደኛ ሳይሆን ቀርቷል። በዚህ የተነሳ ነዋይ ደበበ ሽማግሌ እንዲሆኑት ከመንግስት ከፍተኛ ባለስልጣን ጀምሮ የተለያዩ አርቲስቶችን ወደ ካሙዙ ካሳ እየላከ እንደሆነ አውቀናል። የእናትና አባት ናፍቆት ከእናትና ከአባቱ ጋር ተራርቆ የቆየ ሰው ያውቀዋል። ዛሬ እናትና አባት ይመጣሉ። በጣም ጓጉቻለሁ። የኔ አባት ሰሞኑን ትኩረትን የሳበ ቪዲዮ ነው። በነገራችን ከመታሰሩ በፊት የወጡ ናቸው አይደል ጋይስ? ታስታውሳላችሁ? እነሱን ከሸኘ በኋላ ምናምን መሰለኝ እኮ እስር ቤት የገባው ባልሳሳት። እዚህ ኮሜንት ላይ ጻፉልኝ።
አስቱካ አስቱካ አስቱነት አስትዬ አስትዬ የኔናት ይልናት ቢግ ላቭ ኤንድ ቢግ ሪስፔክት አቤት ቢግ ላቭ ኤንድ ቢግ ሪስፔክት ቢግ ላቭ ኤንድ ቢግ ሪስፔክት ቢግ ላቭ ኤንድ ቢግ ሪስፔክት እናትን ቢግ ላቭ ኤንድ ቢግ ሪስፔክት ቢግ ላቭ ኤንድ ቢግ ሪስፔክት ቢግ ላቭ ኤንድ ቢግ ሪስፔክት አንበሳ እያወረደች ነው ያሳደገች። ምንም ባይረሳሽ ተመችቶኝ ቢግ ላቭ ኤንድ ቢግ ሪስፔክት ፍቅር ያብዛል። ቀየራት። በጣም ቆንጆ ነሽ፣ በጣም ታምሪያለሽ። አንደ ከምትወጂው ነው የማረሳሽ። አቤት በጣም ቆንጆ ነሽ፣ ግርስ ይበልጣል ይበልጣል። ያለዛም ያመልጣል ያለዛም ያመልጣል